ሃይማኖት ካሳው አባት ጋር ቃለ መጠይቅ ይኖራል። ጤና ይስጥልን አቶ ሰሎሞን እንዲሁም ተመልካቾቻችን እንደምን አለ? ደህና ነህ ወይ? እግዚአብሔር ይመስገን። የባሰ ያምጣ ነው የሚባል እንግዲህ ምን ይባላል። በጣም አቶ ተስፋዬ እስቲ ስለ ዛሬው ቀን የሃይማኖትን ፍለጋን በተመለከተ እስቲ በደንብ ያለህን ስሜት አብራራልን። ከዛ ደግሞ በስግዱ ዕለት ደግሞ ከዛ በጣም በከፍተኛ ደረጃ ሰው እንደተሳተፈና እናንተ እየመጣ ድጋፍ እንደሰጣችሁ ቄሶቻችንም ጸሎት በጸሎት እንዳወሷትና እንዳስታወሷት እንዲሁም ደግሞ የእስራኤሉ ፕሬዝዳንት ይስሐቅ ሄርጾግም የሃይማኖትን ጉዳይ አገር አቀፋዊ ጉዳይ ስለሆነ ቶሎ ተፈልጋ መገኘት አለባት ሲሉ ሳቸውንም ሲናገሩ ሰምቻለሁ። ግን በአጠቃላይ ወደ ስግዱ የነበረውን መርሃ ግብር ከመናገር በፊት የዛሬው ዕለት ያለው ሁኔታ እንዴት ነው ከናንተ ጽፋት? እሺ አቶ ሰሎሞን አመሰግናለሁ። አይቲቪ ቴሌቪዥን ፕሮግራም ሁልጊዜ ሃይማኖትን ምን ደረጃ እንደደረሰች ያለውን ሁኔታ ለህብረተሰቡ ስለምታሳውቁልን በጣም ነው የምናመሰግነው። ዛሬ እንግዲህ የነበረው ፍለጋ ያው የክነሴት አባላቶች እነ ዶክተር ጸጋ ሌሎችም እንደዚሁ በግራ ክንፍም በቀይ ክንፍም መጥተዋል። በመንተዱት ነው የሚባለው በበጎ አድራጎት ፍለጋ የመጡ ሰዎች አሉ። የተለያዩ ቦታዎች ከቁርብም ከሩቅም ብዙ የፖሊስ አባላቶች መጥተዋል። የተለያዩ ህብረተሰብ ከተለያዩ ቦታ መጥተዋል እና ፍለጋው ከ10 ሰዓት ጀምሮ ነበር ፕሮግራሙ። ግን ሰዎቹ ገና 6 ሰዓት ጀምሮ የመጡ ብዙ ሰዎች ነበሩ። በግላቸውም ፍለጋ ያካሄዱ ሙያ ያላቸው እንደዚህ ማንም ሳያውቃቸው እንደዚህኛም ብቻ አግኝተው የፈለጉ ብዙ ሰዎች ነበሩ። በ10 ሰዓት ተኩል ተጀመረ። እንዳጠቃላይ ሁሉም ሰው ምስጣራም ንግግር አረገኛም ንግግር አረግነ የክነሴት አባላቶችም። ከዚያ በኋላ በሶስት ቅቡጣ ተከፍሎ ያው ፍለጋ በጽፋት በተለያዩ ቦታዎች የተደረገበት ሁኔታ ነው የነበረው። በእርግጠኛ በጣም ብዙ ህዝብ ይመጣል ብለን ጠብቀን ነበረ። ብዙ የተጠበቀውና ያህል አልመጣም። ግንም ቢሆንም የመጣውም ሰው ቀላል አይደለም። የመጡትንም እጅግ በጣም እናመሰግናለን። እና ፈረስም ይዘው ውሻም ይዘው የተለያዩ መሳሪያዎችን ይዘው ያው ሙከራው ተካሂዷል። ነገር ግን ያው ምንም አዲስ ነገር የለም። እንግዲህ በእግዚአብሔር እርዳታ ተስፋ አንቆርጥም፣ እንቀጥላለን ፍለጋችን። አቶ ተስፋዬ አሁን በሰሞኑን እናንተ ቀርባችሁ በተለይ ባለሙያዎች የፖሊሶች በየስንት ጊዜ ለእናንተን ሪፖርት ያቀርቡላችኋል ስለሷ ክትትል ጉዳይ? ወይስ እናንተ ሄዳችሁ ጎስጉሳችሁ ነው? ወይስ እነሱ እየጠሩ ይሄን አድርገና እንደዚህ ያደረግን ነው ይያሉ እነሱ ይጎሰጉሳችሁ? እንዴት ነው ነገሩ? እንዴት ነው የሚካሄደው የፍለጋው ሁኔታ? አቶ ሰሎሞን እውነቱን ለመናገር በሚስጣራ በኩል ያለው ነገር ተስፋ አስቆራጭ ነው። እንዲያው ህብረተሰቡ ከጎናችን ስላለ በእግዚአብሔር ስለምናምን ነው እንጂ ፖሊስ በሁለት ወር ወይ በወርም ራሱ አይጠራንም። እኛ ሄደን ለዛውም ስብሰባ አለን ምን አለን እንዲህ ነው እያሉ በመከራ ያው በመርካስ ክሪታውን በምንም አማካኝነት ወረፋ ይዘን ሄደን ስናናግራቸው ከእናንተ ምን አዲስ ነገር አለ ነው እንጂ የሚሉት። በእነሱ በኩል እንደዚህ አድርገናል እንደዚህ ሰርተናል ብለው አይናገሩም። ምን አዲስ ነገር አለ ስንላቸው ሁሉ አይነገርም በሚል ሁሉ ነገር ይዘጉታል ማለት ነው። ሁሉ አይነገርም ሚስጥር ነው ይችናት በቃ የሚጠቀሟት ቃል ከነሴትም ሲሄዱ እኛም ስንጠይቃቸው ይችቃል በሁሉ ነገር ተዘጋዋለችና ምንም በእነሱ በኩል ያለው ተስፋ የለው። እና ታዲያ እናንተ ባለፈው ውይይት ነበረ የብሔራዊ ደህንነት ወይም ሻባክ የሚባለው በጉዳዩ ላይ እጁን እንዲያስገባ ጣልቃ እንዲያስገባ ተብሎ ነበረ። ያስ ተደርጓን አልተደረገም? ይደረጋን ምንድነው? በዚህ በኩልስ እናንተ በመታቀርቡት ጥያቄ ምን አይነት መልስ አላችሁ? ዛሬ በዚህ በኩል የክነሴት አባላቶችም ተጠይቀው በጋዜጠኛ ጠይቋቸው ብዙ ጋዜጠኞች መጥተው ነበር እዚህ ጠይቀዋቸው ይሄን መልስ ምንድነው ያሉት? እኛ በሚስጥራዊ ውይይትም ጠይቀናል። ሻባክ ገብቷል። ሻባክ የገባው ግን ሙሉ በሙሉ ሳይሆን እንደዚህ እርዳታ በሚጠይቁበት ሰዓት በተለያየ ጊዜ እንደዚህ እንደ እርዳታ ነው እንጂ ሙሉ በሙሉ ሻባክ አልያዘውም። እኛ ደግሞ የምንፈልገው ምንድነው በፖሊስ አመት ከ10 ወር ምንም ለውጥ ስላላመጣ በቂ ፍለጋም ስላላካሄደ ሻባክ ሲኩን ተረክቦ
ይውሰድ በምንልበት ሰዓት ላይ በምንጠይቅበት ሰዓት ላይ በክነሴትም ዛሬም ያለው መልስ ምንድነው? እሷ ተጠልፋለች ወደሚል ቲኩ ጠፍታለች ከሚለው ወደ ተጠልፋለች ተብሎ ቲኩ ካልተቀየረና ጠቅላይ ሚኒስትሩ እጃቸውን ካልፈረሙ አላስገቡ ሻባክ ሙሉ በሙሉ ቲኩን ሊቀበል አይችልም ነው ያለው መልስ። ይሄ ነው እና ሻባክ በእርዳታ እንጂ ሙሉ በሙሉ ገብቶ ቲኩን እንዲያልያዘው ነው የተረዳ ነው። ያ ማለት ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ነው የሚወስኑትም እቺ ልጅ የተጠለፈች ናት የሚለውን እሳቸው ሙሉ በሙሉ ካመኑበት ማለት ነው። አዎ ይሄ ነገር ተጠልፋለች ተብሎ ከተቀየረ ብቻ ነው ሚስጥራም ይሄን ነገር እንዲቀይር በክነሴትም ዶክተር ጸጋም ሌሎችም ነሞሸም ጠይቀው ነበር፣ እኛም ጠይቀናል። ይሄን ነገር ለመቀየር ጊዜ ይፈጃል፣ አሁን በቂ ማስረጃ አይደለም ነው የሚለው። እኛ ደግሞ ከአንድ አይሉ ሁለት ምስክር ልጅቱን ይዘዋት ስትሄድ ያየ ሰው ለፖሊስ ማስረጃ ሰጥቶ በእናንተ ተመዝግቦ ይገኛል። ሰው እንግዲህ ሲወስዳት አይቻለሁ ከማለት ውጪ ሌላ ምን ማስረጃ ሊቀርብ ይችላል? ይችል ተጠልፋ መስመሩ አቶ ተስፋዬ መስመር ላይ በቴክኒካል ጉዳይ ተቋረጠብን፣ መልሰን እሱን እናገኘዋለን። አቶ ተስፋዬ የሃይማኖት አባት እያለን ያለው እንዴት ነው የሻባክ ወይም ደግሞ የብሔራዊ ደህንነት ወደ ጉዳዩ እንዲገባ ሲባል ግን እስካሁን ድረስ ሙሉ በሙሉ ኃላፊነት አልወሰደም ነው እና አቶ ተስፋዬ ተመልሷል። ተራስል እንደገና አቶ ተስፋዬ ያና ይስልን አቶ ሰለሞን ይቅርታ በቴክኒክ ጉዳይ መስመሩ ተቋርጦ ነበር። እሺ ቀጥል። እና ያለው ነገር ይሄ ነው። አሁን ዋናው እንግዲህ ህብረተሰቡም ታግሎ እናንተም ሁላችንም ባንዲ ላይ ታግለን ተጠልፋለች ወደሚለው ቲኩ ካልተቀየረ እንግዲህ በፍርድ ቤትም ሆነ በጠቅላይ ሚኒስትሩም ሆነ የጉዳይ ካልሆነ ሻባክ እንደማይገባ ነው ባጠቃላይ ገባኝ። አሁን እናንተ እንኳን ኋላ ጠይቃለሁ በስግዱ ስለነበረው መርሃ ግብር እስቲ ትንሽ ሰፋ ባለ ሁኔታ ምን አይነት ስራ ነው እዛ የሰራችሁት? ህዝቡስ በጣም ብዙ ሰው ስለነበረ ያደረገላችሁ አቀባበልና አመለካከትስ ምንድነው? ቄሶቻችንስ ምን አሉ? ባለስልጣናቶችስ የተናገሩት ነገር እናንተን ሞራል ሰጣችሁ ወይ? እንዴት አያችሁት? በእውነት በስግድ በዓል የነበረው በጣም ትልቅ ተስፋ ሰንቀን የወጣንበት ቀን ነው። ህብረተሰቡ ያቅፈናል፣ አይዟችሁ ይላል፣ በጣም ያበረታታል። 10 አመት ጠፍቶ የቆየውም አበራ መንግስቱም እናትየዋ ቀርባ ራሱ ይኸው ቄሶቻችን ጸለዩልን፣ እሱ ተመልሶ ስለቱን መጥቶ በሚሰጥበት እሷም አቅፋና አይዟችሁ ብላ እና በጠቅላላ ወይዘሮ አገርነሽ ትባላለች። አዎ ወይዘሮ አገርነሽ ከነ ልጇ አበራ መንግስቱ ጋር መጥተው ተገናኝተናል። ቄሶቻችንንም እንዲያው ከመጀመሪያው እስከ መጨረሻው ድረስ እዚያ ፕሮግራም ላይ የተሳተፈ ሰው በሙሉ ሃይማኖትን እንዲያው እስራኤል አምላክ የማይተኛ የማይንቀላፋው ተመልሳ መጣ እንዲያበራ መንግስቱ ስለታቸውን የምታቀርቡ ያድርግ እያለ ከፍተኛ ጸሎትና ምርቃና የተደረገው እኔ በእውነት ትልቅ ተስፋ ይዘን የወጣንበትና እንዲያው የዚህ ሁሉ ሰው መቼም 20 ሺህ 30 ሺህ የሚሆን ህዝብ ነው ያለው። እዚህ ሁሉ አንድ ጻድቅ ሰው ይኖራልና እንዲያው በቅርቡ ትመጣለች የሚል ሁሉ ተስፋ በጣም በሰፊው ነው ይዘን የወጣነው እውነቱን ለመናገር። ሰውስ እዛ ከእናንተን የቀረበ ከሞራል እና ከድጋፍ ውጭ ምን ይሏቸዋል? ሰው ምንድነው የሚሰማው ስሜት የህዝቡ ማለት ነው? የህዝቡ ስሜት አብዛኛው ሰው ጥያቄው ሰላማዊ ሰልፍ ትልቅ በጣም ተጽዕኖ የሚያመጣ አገር አቀፋዊ የሆነ ሰላማዊ ሰልፍ እናድርግ፣ ቀን ቅጠሩና ጥሩን፣ ሁላችንም ከናንተ ጋር ያለን ነው፣ እንደ ልጃችን ነው የምናየው። እንዲያውም የሚገርም አንዲት ልጅ መጣ ባለቤቴን አቅፋት የ7 አመት 8 አመት ልጅ ትሆናለች። ከዚህ አልፋ እናትየዋን በቃ ተሰንጥቃ ልትሞት በለቅሶ በቃ ይቺ ልጅ ለምንድን ነው የማትመለሰው? እኔስ ነገ ብጠፋ እንደዚህ ነው ወይ ሆነው ምናምን ብላ በጣም ልባችንን ሁሉ የነካችው ልጅ አለችና ህብረተሰቡ እግዚአብሔር ይስጥልን ከኛ ጋር ነው። ኃይልና ብርታታችን ጥንካሬያችን ከእግዚአብሔር በተጨማሪ ህብረተሰቡ ነው። ከዚህ ወደ ተመልሼ ወደ ኑሮ ቤታችሁ ልመለስና አሁን እናንተ መርካቶ ከተው ብዙ ሰው እንደለቀቀና እናንተ ብቻችሁ እንደቀራችሁ ነው መሰለኝ። አዎ እና አንደኛ እናንተ ምን ያህል ጊዜ ከዛ ትቆያላችሁ ወይስ እናንተ ቦታውን ልቀቁ ተብላችኋል ወይስ ከዛ እስከ ሶክኑት ጋር ያላችሁ ግንኙነትስ እንዴት ነው? ቦታውን ልቀቁ አልተባልንም። ወደ ቤታችሁ ብገቡ ጥሩ ነው ተብለን ነበር። አንገባም አልን።
ያው ቤታችን እንዳይከራይ እስካሁን ታግዶ ነበር። እንግዲህ ባለፈው ሳምንት ከአለያና ክልጣ ሚኒስተር ጋር ደን ገብተን እኛ እኮ ቤት የገዛነው ልንገባበት ነው እና ለምንድነው ይሄ ችግር ገጥሞን እንጂ ለመቅረተኛ አንፈልግም ቤታችን እስከዚያ ለምን አናከራይም ብለን ጠይቀን የሚገርመው ሚኒስተሩ ይሄን ጉዳይ አያውቁም። ከታች ያሉ ሰዎች ናቸው ያገዱትና እሳቸው ያው የሚመለከተው መስሪያ ቤት ለዚህ ጉዳይ ጽፋችሁ ሹር እንዲሰጣቸው ብለዋል። እና እኛ እንግዲህ በእግዚአብሔር እርዳታ ሃይማኖት በቅርቡ ትመጣለች ብለን እናስባለን። እስከምትመጣ ድረስ ግን ያው እንግዲህ እግዚአብሔር የጸለይን ብቸኝነታችንን አይቶ መልስ ይስጠን እያልን ብቻችንን እዚያው ነው የምንጠብቀው በእግዚአብሔር ኃይልና ብርታት። ከዚህ በተጨማሪ የጎረቤቶቻችሁ በተለይ የጽፋት ኗሪ ከናንተ ፎቅ አካባቢ ያሉት ሰዎች አመለካከታቸው ወይስ እናንተን እየመጡ እናፈልጋችሁ ይላሉ ወይስ እያንዳንዱ ተቤቱ ቁጭ ነው ያለው? እና ይሄ አንዱ። ሁለተኛው የጽፋት ከንቲባስ እንዴት ነው አመለካከታቸው ምንድነው? እንዴት ነው የሚያዩት ጉዳዩ? ጽፋት አካባቢ ያው እንግዲህ ሁላችሁም እንደምታውቁት አብዛኛው ሀረዲም ነው ያለው። የሀረዲም ማህበረሰብና አክራሪዎች ናቸው። እኛን እንኳን አይዟችሁ ሊሉ ማየትም አይፈልጉም ጭራሹን። አውቶቡስ ውስጥ አብረህ እንኳን ስትቀመጥ ጎን ወንድና ወንድ እንኳን ተቀምጠ ብድግ ብለው አበሻ ከሆንክ የሚሄዱበት ሁኔታ ነው ያለውና መተው አይዟችሁ የሚሉን የሉም። ግን በጣት የሚቆጠሩ 2-3 ሰዎች እንደዚህ አሉ። አልፈው መተው ተፊላ እናረጋለን እንደዚህ እናረጋለን የሚሉ እንጂ አብዛኛው የለም ማለት ይቻላል። ማለትም እዛው አካባቢ ያሉት አንድ 10-15 ፎቅ ኗሪዎች በቃ ጭራሽ ጉዳዩ ላይን መመልከትና መፈለግ አይፈልጉም እያልከኝ ነው? አዎ የለም 2 ወይ 3 ሰዎች ናቸው መተው የሚያናግሩ እንጂ ከዚያ ውጭ ያለው በሙሉ የለም። የእናንተ አሁን የወደፊት እቅዳችሁ ቅድም አንተ እንዳልከው ሰዎች ሰላማዊ ሰልፍ እናደርግ እያሉ ነው። አገር አቀፋዊ የሰላማዊ ሰልፍ አቀነባባሪ ኮሚቴ አዋቅራችሁ በበጎ አድራጎት ሰው ተሳታፊ የሆኑ ትልቅ ሰላማዊ ሰልፍ ለማድረግ እቅድ አለ በቅርቡ? አቶ ሰሎሞ አሁን ብዙ እቅዶች ነው ያለው በእንትኑም በኮሚቴውም አሁን እስከ ዛሬው አመት ከ10 ወር የተሄደበት ሳይሆን አዲስ መንገድ አዲስ አካሄድ አዲስ ፍለጋ ለማካሄድ እቅድ ላይ ነው ያለነው። ሰላማዊ ሰልፉም እንግዲህ በእቅድ ተይዟል። ወደፊት ብዙ ነገሮችን አዲስ ነገሮች ለማድረግ እቅድና ኮሚቴው ሌት ከቀን እየሰሩ ነው ያለው። ኦኬ ወደ መጨረሻ ጥያቄ ልሄድና ልጆች አሉ ከሃይማኖት ውጭ ልጆችህ እንዴት ናቸው? ምን ስሜት ይሰማቸዋል? ትምህርት ቤት እየሄዱ በሰላም ይማሩልሃን ወይስ በእህታቸው መጥፋት እየተቆረቆሩ ያብሰለሰሉ? እንዴት ነው የልጆች ኑሮስ? እንዲያው አቶ ሰሎሞ ከባድ ነው ስሜቱን ለመግለጽ። ልጆቹ እውነቱን ለመናገር በመቅረታቸው ስሜታቸው በጣም ተጎድቶብናል። ያው በሳይኮሎጂ በምን ድጋፍ በምን ነው እንጂ ያሉት ሁሉ ጊዜ ጧት ማታ ጓደኞቻችን የሉም ወይ ለምንድነው ብቻችንን የቀረነው? ሃይማኖት መቼ መጣ ነው ወደ ቤታችን ምን ሄደው? ሁሉ ጊዜ ጥያቄያቸው ማን ወሰዳት? ለምንድነው አፍነው ነው የወሰዷት ወይስ ማን ነው የወሰዷት? እንዴት አድርገው ነው ምናምን ነው ጥያቄያቸው ሁሉ ጊዜ ከሷ ነው። ያው ግን አስተማሪዎቹ ምናምን ስለተረዷቸው ብዙ ያግዟቸዋል። በትምህርት ቤትም እኛንም ስብሰባ ወስደው እነሱን ያሳትፉናል፣ ስሜታቸውን ይረዳሉ። በዚህ በነፋሾት በምንም የሚባልም በሆስፒታልም በኩል ቲፑልም የሚደረግላቸው አለ እና በሱ ነው እንጂ ስሜታቸው እኛስ መቼም ያው ችለነዋል ሁሉን። የነሱ ራሱ በጣም ከባድ ነው፣ ስሜታቸው ተጎድቷል። አቶ ሰሎሞን አቶ ተስፋዬ በጣም እናመሰግናለን። ምናልባት ፕሮግራማችን ከአንተ ጋር ከመጨረሳችን በፊት ለህዝበ እስራኤል የምታቀርበው ጥሪ ካለ በዚህ በእኛ በአይኢቲቪ 140 አማካኝነት 1 ደቂቃ ሰጣለሁ። እሺ አቶ አመሰግናለሁ አቶ ሰሎሞ። እናንተም አይቲቪ ቴሌቪዥን ፕሮግራም ሁልጊዜ ሃይማኖትን እያስታወሳችሁ እንዲያተረሳ ህብረተሰቡ ያለችበት ሁኔታ ያለው መረጃ ስለምትሰጡልን በቅድሚያ አመሰግናለሁ። ከዚያ ቀጥሎ የእስራኤል ህዝብ በጣም ጻድቅ ህዝብ ነው። በጸሎቱም በሐሳቡም በሁሉም ነገር በጠየቅነው ሁሉ ከጎናችን አልተለየንም። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ነገር ግን ያው ሃይማኖት አልተገኘችም። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝብ እስራኤል ልጅ ናትና ሁሉም ህብረተሰብ እንደ ልጁ አይቶ እንደ ድሉ ነው ዛሬ እኛ ፈተና ይገጥሟል። ነገ ከነገ ወዲያ ደግሞ ፈተና ሊገጥም ይችላልና ሁላችንም ሃይማኖት፣ ዘር፣ ቀለም፣ ፖለቲካ ሳንል
ሁላችን በተገኘው አጋጣሚ በፌስቡኩም በቲክቶኩም በእኛ ደግሞ የሰላማዊ ሰልፍም ወደፊት ቀኑን ስናሳውቅ ሁሉም አንድነቱን ተባብሮ እንደ ልጁ አይቶ ሃይማኖት እስከምትመለስ ድረስ ከጎናችን እንዲያይለይ ትብብሩን እንዲቀጥልልን ነው የምለው። አመሰግናለሁ። አቶ ተስፋዬ በጣም እናመሰግናለን። እኛ ደግሞ ክትትላችንን እንቀጥላለን። እኛ ደግሞ ለናንተ የምንመኘው ላንተ ለባለቤትህ ለልጆች ለቤተሰቦችና ለሚወዱ ሰዎች በሙሉ ልክ ቅድም አንተ እንዳልከው አበራ መንግስቱ ተመልሶ እናቱና ቤተሰቦቹና ህዝበ እስራኤል እንደተደሰተ ሁሉ አንተ ደግሞ ልጅህን አግኝተህ ህዝበ እስራኤልና እናንተ እንድትደሰቱ ምኞታችን ይሆናል። ጥንካሬውን እግዚአብሔር ይስጣችሁ። እናንተ ደግሞ ከመጣር ከመሞከር ጥያቄዎችን ከመጠየቅ መንግስትን ከማስቸገር ወደ ኋላ አትበሉ እና አብረን ስላደረከው ቆይታ ደግሞ እናመሰግናለን። በእርግጠኝነት በቅርቡ ጊዜ ደግሞ መልሰን እናገኛለን። ደህና ሁንልን። አሜን። እግዚአብሔር ይስጥልኝ። አሜን።